መምህር ሮቤል ታዬ ይባላልው። ያው በመጀመሪያ የምናየው የአመራር ጥበብ ነው። አመራር ታውቃላችሁ፣ አመራር እጅግ በጣም ወሳኝ የሆነ ነገር ነው። መሪዎች አሉ፣ ተመሪዎች አሉ። አመራርና መሪነት እጅግ በጣም ወሳኝና ጠቃሚ የሆነ ነገር ነው። የአመራር ጥበብ ምን ያስገኝልናል፣ ከአመራር ጥበብ ምን እንማራለን የሚለውን ነገር አቀርብላችኋለሁ። የአመራር ጥበብና መሪነት አብዛኞቻችን ስለ አመራር ጥበብና መሪነት የተለያየ ግንዛቤ ያለን። መሪነት እጅግ በጣም ወሳኝ የሆነ የተለያዩ ሐሳቦችን የተለያዩ ድርጊቶችን ወይንም የተለያዩ ዓላማዎችን ለማስፈጸም እጅግ አስፈላጊ የሆነ ነገር ነው። አመራር ማለት የተለያዩ ነገሮችን ወይንም አንድን ተቋም ማስተዳደር ወይንም የተለያዩ ሐሳቦችን ለግብ አቅጣጫ ማስያዝ ማለት ነው። አመራር የተለያዩ ነገሮችን የተለያዩ ጉዳዮችን ለአንድ አቅጣጫ ወይም ለአንድ ግብ ወይም ለአንድ ሐሳብ በአንድነት ማስጓዝ ማለት ነው። አመራርነት ከሚጠይቃቸው ነገሮች ውስጥ በዋነኛነት ቁርጠኝነት ይጠይቃል። ቁርጠኝነት ያሉበትን ሁኔታ መጋፈጥ እና ለመቀየር መሞከር ነው። እንግዲህ በአመራርነት ከሚጠይቁን ነገሮች አንዱ የሚገጥሙንን ችግሮች በቁርጠኝነት መጋፈጥና እነኛን ነገሮች ለመቀየር መሞከር ነው። ይሄም የተለየ ውጤት ለማስመዝገብ እንድንችል ይረዳናል። የአመራር ጥበብ ዋና ዋና ጠቀሜታዎች፣ መሪዎች ሌሎችን የማበረታታት እና ውጤታማ የማድረግ አቅም ያላቸው መሆን ይኖርባቸዋል። በዋነኛነት ለአንድ ተቋም ስኬት ግንባር ቀደምና ቁልፍ ሚና ይጫወታሉ። አመራር በዋነኛነት ግንኙነትና መስተጋብርን በማጠናከር በመሪዎችና በተከታዮች መካከል ያለውን ቁርኝነት በእጅጉ ያጠናክራል። ከነዚህም ውስጥ የአባላትን ወይንም የተመሪዎችን ወይንም በመሪዎች ስር የሚመሩትን አካላት ለውጤት የማንቀሳቀስ ዋነኛ የአመራር ጥበብ ተልዕኮ ነው። የተጠቃሚዎችን ወይንም የተመሪዎችን እና ሌሎች ባለድርሻ አካላትን ግንኙነት ያጠናክራል። ተግዳሮቶችን መለየት፣ እንግዲህ ስንመራ እንዴት ነው ልንመራ የምንችለው፣ በምን አይነት መልኩ ነው የምንመራው የሚለው እጅግ በጣም ወሳኝ ነው። ዋነኛው ተግዳሮቶችን መለየት ወይንም ፕሮብሌም አይደንቲፊኬሽን የምንለው ማለት ነው። ራሳቸውን ከተለያየ ሁኔታ ጋር ማመቻቸት የሚችሉ ፕራግማቲክ የሆኑ ለተለያዩ ሁኔታዎች ራሳቸውን ፍሌክሲብል ያደረጉ ሰዎች ለአመራር ብቃት እጅግ አስፈላጊ ናቸው። እና ትጋት ወይንም ሪዚሊየንስ መሪዎች የሚጠበቅባቸው በዋነኛነት ያለ ኃላፊነት ነው። መሪዎች ራዕይን ይፈጥራሉ። እንግዲህ እዚህ ጋር በዋነኛነት እንድታዳምጡ የምፈልገው ነገር ምንድነው? መሪነት ከራዕይ ተለይቶ አይታይም። There is a saying in English that says you can kill a visionary but you cannot kill a vision. ባለ ራዕዩን መግደል እንችላለን፣ ራዕይን ግን መግደል አንችልም። You can kill a visionary but you cannot kill a vision የሚል አባባል አለ። ባለ ራዕዮች ወይም አመራር መሪዎች ባለ ራዕዮችን ይፈጥራሉ። የጥሩ መሪ መገለጫዎች፣ ጥሩ መሪ በምን ነገሮች ይገለጣል? አንደኛ ግልጽ ግንኙነት ወይንም ትራንስፓረንሲ፣ ሁለተኛ ጠንካራ ስነ ምግባር ወይንም ወርክ ኢቲክ ታታሪነት፣ ደከመኝ ሳይለችኝ ሳይሉ በቀናነትና በትጋት እንዲሁም በአቀኛነት ማገልገል፣ ሶስተኛ ተቋማዊነት፣ ለምናገልግለው ተቋም ራስን ተደራሽ ማድረግ ወይንም የሚጠበቁብንን ነገሮች ወይንም ግቦች በግልጽ ማስቀመጥ፣ ጎል ሴቲንግ ወይንም የሚጠበቁብንን ግቦች በግልጽ ማስቀመጥ። ምንድነው የሚጠበቅብን? ተልኳችን ምንድነው ቪዥናችን ምንድነው ስቴትመንታችን የሚሉት እጅግ ወሳኝ ናቸው። ሌላው ከአመራር የሚጠበቀው ዋነኛው ነገር እድገትን ማፋጠን ነው። በመቀጠል የማቀርብላችሁ ንግግር ኮሚኒኬሽን ወይንም ግንኙነት፣ ሐሳብን መግለጽ። ሰዎች ስንባል ራሳችንን በአንደበቴ መግለጽ ተሰጥቶናል። እንዴት ነው ኮሚኒኬሽን ለኛ ምን አይነት ጠቀሜታዎች ይሰጡናል የሚለውን ባጭሩ ለማሳየት ሞክርና ንግግሬን ይጨርሳለሁ። ኮሚኒኬሽን ወይንም ሐሳብን መግለጽና ጠቀሜታው፣ የግንኙነትና ሐሳብን የመግለጽ ክህሎት ምንነትና ጠቀሜታ በግለሰብም ሆነ በባለሙያ ወይንም በቡድን ደረጃ እጅግ አስፈላጊ ናቸው። ለሰው ልጅ ኮሚኒኬሽን ሐሳብን መግለጽ እጅግ በጣም ወሳኝ ነው። ዋና ዋናዎቹ የግንኙነት አይነቶችም የሚከተሉት ናቸው። አንደኛ በንቃት ማዳመጥ። እንግዲህ ኮሚኒኬሽን is not only about speaking but it's also about attentive listening። በደንብ ማዳመጥ፣
ሰው ሲናገር ማድመጥ ራሱ የኮሚኒኬሽን ስኪል ነው። አቴንቲቭ ሊስኒንግ ስኪል እንለዋለን። ሌላው ደግሞ ምንድነው? የሌሎችን ችግር መረዳት ኢምፓቲ የምንለው ራሳችንን በሌሎች ጫማ ውስጥ ማስገባት፣ የሌሎችን ችግር እንደራሳችን ሆነን መገንዘብ ማለት ነው። በሌሎች ጫማ ውስጥ መሆን ወይንም የሌሎችን ችግር እንደራስ ማየት፣ ይሄ ኢምፓቲ የምንለው ነው። የመጀመሪያው ደግሞ አቴንቲቭ ሊስኒንግ እንለዋለን። ሌላው ሌሎችን ማክበር ነው፣ ሪስፔክት ነው እና ሌሎች ሲናገሩ አለማቋረጥ። ዋናው ኮሚኒኬሽን ላይ ከሚፈጥሩብን ተግዳሮቶች አንደኛው ምንድነው? ኮሚኒኬሽን ባሪየር ወይንም ከንግግር ክህሎት ላይ ችግር የሚፈጥር ነገር ምንድነው? ሰው ሲናገር አለማስጨረስ ነው። ይሄን ነገር ደግሞ በአግባቡ ልናስወግድና የንግግር ጠቀሜታዎችን እንደ ተማሪዎችነታችን ልናዳብር ይገባል። የግንኙነት ቁልፍ ብልሃቶችና ክህሎቶች ጠንቅቆ የተረዳና ያወቀ እንዲሁም የተካነ ሰው ዓለምን በቀላሉ መገንዘብ ይችላል። መረዳትም እንዲሁም በአግባቡ ራሱን ከዓለም ጋር ማቆራኘት ይችላል ማለት ነው። አመሰግናለሁ።